ሰላም እንዴት ናችሁ? የጀሙ ዩቲዩብ ቻናል ቤተሰቦች እንኳን ወደ እኔ ዩቲዩብ ቻናል በሰላም መጣችሁ። ዛሬም ያስተምረናል ብዬ ባሰብኳቸው ቪዲዮዎች ተመልሼ መጥቻለሁ። ለዚህ ለዩቲዩብ ቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት በማድረግ ቤተሰቤ ሁኑ። ሁልጊዜ ምን የምለቀው ቪዲዮ እናንተ ጋር እንዲደርስ የደወል ምልክቷን በመጫን ቤተሰቤ ሁኑ እላለሁ። ወደ ቪዲዮ እንሄዳለን። አመሰግናለሁ። ሴት ልጅ ከአባቷ ጋር ስታወራ ለምን ይመስላችኋል? ጥጋብ የሚላት ሰው ሁሉ የሚነካት አይመስላትም። እንደ አራስ ነብር እንደዚህ ተፍጨረጨራሪ ኮማንዶ ነው የሚያጫውታል። ለምን ይመስላችኋል? ትልቅ ኃይል ከኋላ ስላለ የአባትነቷ ፍቅሩ ብቻ ነው። እንደዚህ ፍቅሩ እሷ ጋር ሲያወራ እንደዚህ የሚጀለጡት ማለት ነው። አናታችሁ ነው የዛኔ አሁን ብትነካቱ እንደዚህ አባቷ ጋር ያወራ ብትና አራስ ነብር እንደዚህ ልትጓፈር በምትሩ። ይሄ ደግሞ የአባትነት ፍቅር ነው። ትወደዋለች፣ አይገልጽም። እውነቴን ነው። ሲጥልጥልለት ትችላለች። ያው በሞት አይታወቅም፣ ግን በጣም ነው የሚወዱት። እውነቴን ነው። ይሄ አባት ጋር እኔ በምን ኮንታክት እንደሚያደርጉ ግራ ነው የሚገባኝ። ባስበው ያመጣልኝ። እሺ ቤተሰቦቼ፣ በነገራችን ላይ የአባት ፍቅር ይኸው ልጆች አብሶ ሴት ልጆች ለአባታቸው ያለ ነገር ያው ይታወቃል። አባቶች አንዳንድ ጊዜ ተናግረው ያን እወድሻለሁ ብለው ባይነግሩንም ብዙ ነገራቸው ተግባራቸው ያሳያል ምን ያህል እንደሚወዱን። በቃ እንደ እናት ስሜታቸውን አውጥተው ባይናገሩ ለፍተው መከራይተው ያሳደጉን አባቶች። እኔ ብዙ ጥፋት አጥፍቼ ራሱ መደበቄ የነበረ ከታላላቆቼ ጋር ተጣልቼ ምናምን እንዴት እንደዚህ ትሳደባለች? እንዴት እንደዚህ እሷ እኮ ልጅ ናት ተዋት ይላል። እኔ እኮ ልጅ አይደለሁም፣ ግን በቃ የፍቅሩን ነው። እና በቃ አባት ያላችሁ አባታችሁ ሺህ ዓመት ይኑር። መከቶቻችን ናቸው። በቃ መኩሪያ። እኔ ይመስለኛል አባት እስካለ ድረስ ጥቃት አይገባሽም። ሁልጊዜም መጥፎም ሰራሽ ምንም ማረግሽ መደበቂያ ነው አባት። ማንም ሰው ደፍሮ ራሱ አይጎዳሽም። ምክንያቱም መከታ፣ መደገፊያ፣ ተስፋ አባቶቻችን ናቸው። እና አባቶቻችን ሺህ ዓመት ይኑሩልን። ሌላ ምን ይባላል? የሸወድካት እኮ ሞኝ ስለሆነች አይደለም። ሁሉም ሰው እንደራሷ ጥሩ ልብ ያለው ስለሚመስላት ብቻ ነው። በቃ በዚህ ብቻ ነው የብላት። ሞኝ ሲጀመር ከሰው ጋር መግባባት አይችልም። ሞኝ ሰው ከሰው ጋር አይግባባም። የዋሆች ብቻ ናቸው የሚበሉት። የዋህ ሚስኪን ሰው ነው እንጂ ሞኝ ሰው እኮ ሰላም ስትለው ምን አገባ ነው የሚለው። ሊግባባ አይችልም። ሞኝን ሰው በፍጹም አትግባባው። የዋሆች ናቸው የሚበሉት። አሁን የኔ ምስኪኖች ሴቶች የሚሸወዱት ልባቸውን ሲያምኑ ነው ብዬ ነው እኔ የማስበው። ያ የጎዳሽ ሰው እና የሸወደሽ የሚመስለው ሰው ታውቂያለሽ እኮ እየጎዳሽ እንደሆነ። በቃ ብዙ ነገሩን አንቺ እኮ ታውቂዋለሽ፣ ግን ፍቅሩ ነው የሚበልጥብሽ። ለምሳሌ ይቅርታ ባይጠይቅሽም ሸውዶሽ አንቺን እንደ ጥፋተኛ ቢቆጥርሽም በቃ አንቺ ምክንያት ትሰጪዋለሽ። ለዛ ለሰውዬ ለጎደው ምክንያት ትሰጪዋለሽ፣ ለተናገረሽ ምክንያት ትሰጪዋለሽ፣ ለሚያረጋቸው ነገሮች ሁሉ ምክንያት ትሰጫለሽ። ይሄ ወደ ፍቅር የሚባለው ነገር ውስጥ ሴቶች ሲገቡ ይሄንን አይደለም ጭንቅላታቸውን ሳይሆን ልባቸውን ነው የሚጠቀሙት። ልብ ደግሞ በተፈጥሮ አዛኝ ነው፣ ደግ ነው። ለሚያለቅሰው ላልቅስ ይላል፣ ለከፋው አብሮ ይከፋል። ጭንቅላት ደግሞ አስቦ ነው ይሄ ነገር ይጎዳኛል አይጎዳኝም ብሎ አስቦ ነው የሚንቀሳቀሰው። ለዚህ ነው አብዛኞቻችን በልባችን አስበን በመጥፎ መንገድ ትክክል ባልሆነ መንገድ የምንሄደው። እና አንዳንድ ጊዜ ያታለላችሁ አይምሰላችሁ ለማለት ነው። ያታለላችሁ አይምሰላችሁ። ይገባቸዋል፣ ሁሉ ነገር ይገባቸዋል። የጊዜ ጉዳይ ነው፣ የጊዜ ጉዳይ ነው እንጂ ሁሉም ነገር ይቀየራል። መንገዷን ትቀይራለች፣ አስተሳሰቧን ትቀይራለች። ያን ነገር ደግሞ የሚያደርግላት እግዚአብሔር ነው። መንገዷን ያስተካክልላታል። እኛ የሱ ፍጡር አይደለም? እኛ የሱ እንቁዎች አይደለም? እሱ አይደለም አበጃጅቶ የፈጠረን? እዚህ ምድር ላይ በሰው ልጅ እንድንጎዳ በሰው ልጅ እንድናለቅስ አይፈልግም። የጊዜ ጉዳይ ነው እንጂ አልቅሰሽ ተጎተሽ የሆነ ሰዓት ላይ ትወጫለሽ ከዛ ስሜት ውስጥ፣ ከዛ መከራው ውስጥ፣ ከአቢውስ ከሚያረግሽ ነገር ባስተሳሰብ በነገራችን ላይ መጉዳት
በዱላ ብቻ አይደለም ሰው የሚቆስለው በሚያረጋቸው ነገሮች በቃ በህይወትሽ ውስጥ የሚሆነው ነገር ሁሉ እንደ ቁስል ነው የሚቀመጠው። የሆነ ጊዜ ላይ ይቅርታ ተብለሽ ይቅር ብለሽ ራሱ ያ ነገር ድጋሜ ሲሆን ያ ቁስልሽ እያገረሸ ነው ሄደው አይድንም። ስለዚህ እያየሽ ዝም አለሽ ማለት ሞኝነት አይደለም፣ ወይም ደግሞ አንተ አታለልካት ማለት አይደለም። የኔ ርግብ የሆነ ጊዜ ላይ ከፍ ብላ ተበራለች። ያን ጊዜ ግን ይቅርታም ሆነ ምንም አይመልሳትም። ማንም ሰው እንደሷ ጠንካራ አይኖርም። በዚህ ቪዲዮ እንደተማራችሁበትና ቁም ነገር እንዳዘላችሁበት ተስፋ አደርጋለሁ። ይሄንን ቪዲዮ ላይክ፣ ሰብስክራይብ በማድረግ ቤተሰብ የሆኑ ስለምታበረታቱኝ አመሰግናለሁ። ዳግም ቁም ነገር ያስይዙናል ብዬ በማስባቸው ቪዲዮ ተመልሼ እስከምመጣ ድረስ ሰላም ሁኑ።